አላውቅሽም የልጅሽ አባት እኔ አይደለሁም በሰፈር የልጅ አባት እሱ ነው ያለሽ ታስወሪያለሽ አሉ። ከዚህ አካባቢ ተነሽ ጥፊ ያሏት የባቡሬን እናት የቅምጥል አባት ይቅርታ ጠየቁ። ትክክለኛ ወላጅ አባት እኔ ነኝ ሲሉ ለባቡሬ ነገሩት። ባቡሬ እንዴት አስቻለህ እስከዛሬ እኔና እናቴ ስንት ብዙ መከራ ጊዜያቶችን ስናሳልፍ እንዴት አስቻለህ ሲል ለአባቱ ጠየቀ። በጎረቤት ጠርጥሪያት ነበረ እንደዚያ ስላት ዝም ብላ ከቤት ወጣች። ምንም አይነት ከኒጋ እንኳን ምላሽ አልመለሰችም። ልጄ ታዲያ ምን ላድርግ በማለት ለባቡሬ ተናገሩ። እሷም ወደ ሊሊ ቤት ሄዳ ሊሊ በጥሩ ሁኔታ እሷ ቤት እንድትቆይና ልብሶቿን እንድትቀያየር ያሳለፈቻቸውን ጊዜያቶችም እውነቱን ልጇን ጠይቃ ይቅርታ እንድታደርግለት ለምለም ለዛች ለባቡሬ እናት ተናገረች። ባቡሬም አባትነቱን ካረጋገጠ በኋላ ወደ ሊሊ ጋር ሲሄድ እናቱ ተቀይራ ጥሩ ልብስ ለብሳ በጥሩ ሁኔታ ላይ ሲያገኛት ይቅርታ ልጄ በማለት ልጇ ላይ ተንበርክካ ይቅርታ ጠየቀች። ምንም ማለት አይደለም አንቺ ምን አጠፋሽ? እኔ ነኝ የልጅነትን ኃላፊነት ያላደረኩልሽ ይቅርታስ እኔ ነኝ ማድረግ ያለብኝ። ሊሊ አመሰግንሻለሁ የዚህ ነገር ሂደትን የከፈልሽው ዋጋ እንዲህ እንዲሆን ያደረግሽው አንቺ ነሽ ሲል ሊሊን አመስግኗታ። በጣም መልካምና ጥሩ ልጅ ናት የተጠጋሃት ልጄ በማለትም ልጇን አመሰገነች። የቅምጥል አባት ልጄ ባቡሬ ሂድና እናትህን ጥራልኝ የምነግራት ነገር አለ ወረቀትና እስክሪብቶም ያዝ በማለት ለልጃቸው ለባቡሬ ነግረውታል። መጣች። ወደ ቤት ይዣት ሊሄድ ነው በማለት ሊሊን አስፈቅዶ ባቡሬ እናቱን ይዞ ወደ ቅምጥል አባት ቤት ሄደ። የመጀመሪያዬ ሙሽራዬ ይቅርታ እንድታደርግልኝ እፈልጋለሁ ብለው ለዛ ለባቡሬ እናት ይቅርታ ጠየቁ። የልጄ የቢኪ አባት ይቅርታ እንድታደርጉልኝ እፈልጋለሁ በማለት ተንበርክካ ጉልበታቸውን እሳመች። ምን እያልክ ነው አባ? የአባትነትን ፍቅር ከእንግዲህ በኋላ ማጣጣም እፈልጋለሁ ምንድነው የምትለኝ ሲል አባቱን ጠየቀ። የልጄን ነገር አደራ እናትህንም አደራ ነይ ተቀመጪ ከጎኔ ሁኒ ብለው ያችን የባቡሬን እናትም የመጀመሪያቸው ሚስት እንደሆነችም አስታውሰው የመጀመሪያዬ ሙሽራዬ ከእንግዲህ በኋላ ይህ ቤት ያንቺ ነው በማለት ከጎናቸው እንድትቀመጥ አድርገዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 29 በጉጉት ሲጠበቅ የነበረው እውነት የባቡሬ አባት ይሆን ወይ የቅምጥል ወንድም ይሆናል ባቡሬ እየተባለ የብዙዎች ሀሳብ ነበር። እውነቱ ታውቋል። ሰውየው በጠረጠሩት ሀሳብ በጓደኛ ወይንም በሚያውቁት ሰው ስለጠረጠሩ ብቻ ነው ልጅ አይደለም ብለው እየገመቱት ወላጅ እናቷ ወይንም ከኔ ይልቅ የምታውቀው ልጅነትን እሷ ናት ብለው ለልጃቸው ለቢኪ ወይንም ለባቡሬ ነግሮታል። ባቡሬም ያለፈው አለፈ ብዙ የፈተና ጊዜያቶችን አሳልፈናል እንደዛ ስንሆን ግን እንዴት አስቻለህ ብሎ አባቱም ስለሆነ ከዚህ በላይ ደግሞ ቅምጥል እህቴ ስለሆነች አመሰግናለሁ ብሎ ለአባቱም ለእናቱም ተናግሯል። ፍቅራቸው ተመልሶ ደስ ይላል። ግን አባትየው በመጨረሻ ተናዘው አርፈዋል ወይንም ሞተዋል። እሱም የአባትነትን ፍቅርም ሳያቅም እንዴት እንደዚህ ትናገራለህ? እኔ እናንተ ገና ብዙ የምናወራቸው አሉ የምንጫወታቸው እንዲህ አይነት ነገር አትጫወት እያለ ለአባቱም ተናግሯል።
በመጨረሻ ሊሊ እዛ ቤት ሆና ስልክ ከአደይ ጋር እያወራች ተደውሎ የሳቸው ማረፍ ሲነገራት በጣም አዘነች። ባቡሬ የት ሄደ ብላ በመጀመሪያ ስትጠይቅ አደይ የእህቱ ከሆነ ቅምጥል ተገኘች። የባቡሬ አባትም አባባ ናቸው በማለት ለአደይ አስረዳቻት። በዛም ደስ ብሏት እሺ አሁን ባቡሬ ቤተሰቦቹን ካገኘ ወደ አባቱ ጋር ነው የሚሆነው ስትል አታዳይ እንጂ እኔማ እዚህ እንዲሆን ነው የምፈልገው ብላ ለጓደኛዋ ለአደይ ስትነግራት እንዴ ቤተሰቦቹን ካገኘ ከአንቺ ጋር ባቡሬ ምን ያደርጋል ብላ ስትጠይቃት ስለተላመድኩት ይናፍቀኛል ብላ ለአደይ ነግራታለች። አደይ ይሄ ነገር ደግሞ የሌላ ነው የሚመስለኝ እንጂ የመላመድ አይመስለኝም እያሉ እየተሳሳቁ ድንገት እሱም ወደዛ ገብቶ የሚያስቃችሁ ነገር ምንድነው ብሎ ሁለቱንም ጠይቋቸዋል። መጣሁ ብሎና አደይን ለብቻዋ የማውራት ነገር አለ ሚስጥር ነው ብሎ ለሊሊ እነግሯታል። ከኔ የሚደበቅ ነገር ተጀመረ ወይ እሽም እያለች ነበር። በሌላ በኩል ፍቅር ተንኮለኛ ከናቷ ጋር ወደ ውጪ እንደወጣች በር እየቆረቆረ ቲና ቀበጧ አልከፍት ስላሏት በዛ በጣም ተናዳ ወይዘሮ እታለም ደግሞ መንገድ ላይ እየሄደ አደይና ዴቭ ቁጭ ብለው ያወሩ ድንገት ከእታለም ጋር ፍቅር ስትያቸው አየሻቸው ወይ እማዬ ምን እንደሚሰሩ ተመልከቻቸው እያለች ሁለቱ አንድ ጋር ስለሆኑ በቅናት እየተንጨረጨረች ነበረ። ዴቭ ምን እያደረጋችሁ ነው እዚህም አደይስ ስትለም ወይዘሮ እታለም ጠይቃለች። እንግዲህ የተደበቀ ነገር ካለ ይፋ አድርጉትና አሳውቁን ብላ ወይዘሮ እታለም ለዴቭ ተናግራለች። ያም ደግሞ ምን ሊሆን ይችላል አንቺ ቦታሽን ብታውቂ ጥሩ ነው ስትል ደግሞ ለአደይ ነግራታለች። እነሱ የልብ ጓደኛ ሆነዋል አንረብሻቸው እኛ እንሄድ ብላ ፍቅርን ይዛ ስትሄድ ፍቅር በቅናት እየተንጨረጨረች ነበረ። በሩ ጋር ሄደው በር ሲቆረቁሩ ሩታ ሮማንን የጠየቀቻት ጥያቄ አሹን ተወጇዋለሽ ወይ ታፈቅረዋለሽ ወይ ጥያቄ ጠየቀቻት። ለምን ጠየቅሽኝ ስትላት ነግራታለች። አይ ከአሹ ጋር እኔና አሹ ስንሆን ትቀናለሽ ሌላ ስሜት ወይንም የፍቅር ስሜት አለሽ ወይ እውነቱን እንድትነግሪኝ ፈልጋለሁ ብላ ሩታ ስትጠይቃት ሮማን የለኝም ብላ ትነግራታለች። እሺ እንደዚያ ከሆነ ጥሩ በማለትም አሹ የሚቀመጥባት ወንበር ላይ ሩታ ሄዳ ተቀምጣ ነበር። ምን አስባ እንደ አይነት ጥያቄ ጠየቀችኝ እያለችም እየተብሰለሰለች ቆጭቷት ደረጃን ወርዳ ሩታ ጋር ተቀምጣ ነበረ። ለሩታ ለምንድነው ያን ጥያቄ የጠየቅሽኝ ብላ ለሮማን ጠይቃታለች። አይ በቃ ጥያቄውን ጠይቄሻለሁ ምላሹን ደግሞ መልሰሽልኛል ያም እኔ አላፈቅረውም ብለሻል ብላ ስትላት እንዴት እንደዚህ ያለሽ ብላ ትነግራታለች። እሺ የምትወጁ የምታፈቅሪው ከሆነ አሹዬን በዚህ መልክ ደግሞ ለምን ታንገላችብኛለሽ ለምን ትጫወችበታለሽ ብላ ቆላምጣ ነግራታለች። አንቺ እሱ እንደዛ ስለሆነልሽ ደግሞ ያንቺን ህይወት ማላቅሽ መስተለሽ ወይ ያለፈ ህይወትሽን አውቃለሁ ልጅም አስወርደሻል የሚለውን ቃል ለሮማን ስትናገር በጣም ተናደደች። አንቺ ሴት ላይ ሆነሽ በሴት ላይ እንዲህ አይነት ነገር መፍረድ ጥሩ አይደለም ብሏት ተከፍታ ሮማን ስትሄድ ወይኔ ምንድነው የተናገርኩት ብላ በተናገረችው ደግሞ ሩታ ተጸጽታለች። ወይዘሮ እታለም ከፍቅር ጋር በር እየቆረቆረች ነው። ከዚያም በፊት ቲና ቀበጧ ዴቭን ፈልጋ በር ስትቆረቆር ሊከፍቱላት አልቻሉም። ሮማን እንዳትከፍች ብላ አስጠንቀቃታለች። ቲና ወይዘሮ እታለም ብትሆን በኋላ ኃላፊነቱን ተጠያቂነቱን የምትወስጂው አንቺ ነሽ ብላት አሹ መቀመጫ ላይ እንደተቀመጠች በሩን እንግዲህ ቲና ቀበጧ ስትቆረቆር ሄዳ ስትከፍትላት በኋላ የተፈጠረውን ነገር ወንም የለምለም ባል አባሮኝ ነው የመጣው ባክሽ ዴቭ ያለው ወይ በሩን ክፈችልኝ ስትላትም አላስገባቻትም። በሩ ላይ እዛ እንደሆነች ወይዘሮ ታለም በር ስትቆረቆር ያውልሽ አሹም ሌሎቹም ስራቸውን እትተዋል ማለት ነው እያለች አዲሷን ሜቢ ሰራተኛ ሮማን ከአሸናፊ ጋር እየሆነች ስራዋን እትተዋለች። እሱም ስራውን በአግባቡ አይሰራም አንቺ እኔ የምልሽን አትሰሚም ማየ እያለች እናቷንም እየወቀሰች ነበረ። የቀን ስራ ሊሰራ ሄዶ ይሆናል ስትላት
እየተከፈላቸው አይደለም ወይ የሚሰሩት? ለካ እንደዚህ አይነት ነገር እየሰሩ ነው የተቀየሩትም እያለች ለእናቷ ትነግራታለች። በመጨረሻ በሩን ሮማን ከሩታ ጋር ስትከፍትላት በጥፊ ፍቅር ስታጮላት ወይዘሮ አለም በጣም ተናደደች። እንዴት እንደዚህ ታደርጋለች ብላ የገዛ ልጇን ተቆጥታታለች። ጓደኛዋ ሌላዋ ደግሞ አሹን ከሱ ጋር የማትጠፋው ሩታም እንዴት ትመቻታለች? ትክክል ነሽ ወይ? በይቅርታ ጠይቂያት ተብላ ይቅርታ እንድትጠይቃት ብትደረግም ፍቅር እኔ ስርዓት ያዙ እኔ ይቅርታ አልጠይቅም ብላ የያዘችውን አስቀምጣ ወደ ውስጥ ገብታለች ማለት ነው። ዴቭና አደይ በተቀመጡበት አሁንም እዙ ተቀምጣችኋል ወይ? አደይ ወደ ቤት አትገቢም ወይ በማለት ወይዘሮ አለም ጠይቃታለች። አይ ወደ ሊሊ ጋር መሄድ አለብኝ ብላ ዴቭ ወደ ቤት ነህ አይደለ ና ተከተለኝ በማለት ዴቭን ይዘው ትሄደዋል። እሱም በሩ አልከፈት ሲሉት የምሄድበት አለኝ ብሎ ትቷቸው ሲሄድ ፍቅር በቅናት ርር እያለች ነው። ይችኛዋ ዴቭን ፈላጊዋም ከኋላ ዴቭን ስታዩ ዴቭዬ ብላ እጁን ለመንካት ስታስብ እሱ ደግሞ ኮስተር ብሎባት ተሷ መሸሽ ፈልጎ የምሄድበት አለኝ ብሎ ታለምን አስፈቅዷት ሲሄድ እኔም ብላ ተከትለው ትሄዳለች። ቤዛ ተንኮለኛዋ ደግሞ ከባቡሬ ጋር ሁለቱ ቀበጦች ከቲና ጋር ቆመው ሲያወሩ እያያቸው ነበርና ሁለታችሁ እያሰባችሁት ነገር ካለ እመኗት ከሊሊና ከአደይ ብትርቁ መልካም ነው። አንድ ነገር ቢደርስባቸው ከናንተ ራስ ላይ አልወርድም ብሎ ሁለቱን አስጠንቅቋቸዋል። ቤዛ የዴቭን እጅ ጥርቅም አድርጋ ነበረ። ያም እናቴ ተቸግራብኛለች ገንዘብ እንድትሰጡኝ ብላ ጥያቄ ስታቀርብ በሌላ ሲስተም እንኳን ብትመጪ ይሻል ነበር፣ እኔ ስታስብኝ ቀሽ ማስተሳሰብ የማስብ ሰው ይመስልሻል? አሁን ሌላ ነገር ሳይፈጠር ከአጠገቢ ራቂ በማለትም ዴቭ አስጠንቅቋታል። ወይዘሮ አለምም መንገድ ላይ ተቀምጣ አይታት ምን ሆነሽ ነው ብላ ቤዛን ትጠይቃት ያንቺ ትክክለኛ ቦታሽ ይሄ ነው ስትልም ፍቅር ተንኮለኛዋ ነግራታለች። ገንዘብ እንደሌላት እንዲሁም ሌላ መጠጊያ ሰው እንደሌላትም ለወይዘሮ አለም ነግራታለች። ምን ይደረጋል እንግዲህ ብላ እሷም በዛ ክፋቷ እንደማታስጠጋቱ ሁሉ አስጠንቅቃ ነግራት ጥላት ሄዳለች። ቲናም ከኋላ ተከትላ ቀበጧ ዴቭ እያለች ከቤዛ ጋር ቤዛ ጥርቅም አድርገው እጁን ገንዘብ እንዲሰጣት ብትለምነው እሱ እንደማያደርገውና እንደ በፊቱ እንዳልመስለሽ ሌላ ነገር ሳይፈጠር ካጠገቤ ጥፊ ብሎ ሲያስጠነቅቃት በዚህ ልክ ከሱ ጋር ምን እያወራሽ ነበር ብላ ስታስጠነቅቃት ምን ላወራው ፈልጋለሁ ገንዘብ ቸግሮኝ ነበረ ብላ ትነግራታለች። ባክሽ ስጭኝ ስትላት ለፈለግሽው ነገር እኔ ደግሞ ከጎንሽ ሆናለሁ ገንዘብ ስጭኝ ብላ ጠይቃታለች። እሺ ነይ ወደ ቤት እንሄድ ብላ ደግሞ ወደ ቤት ቲና ይዛት ለመሄድ ወስናለች። በሌላ በኩል ፍቅር ተንኮለኛዋ ክላሷ ሆና የቤት ሰራተኛዋን ሮማንን እየጠራቻት ነበር። ሮማን ስትጠራ ደግሞ ሩታ ሄዳ ነበር። ለምንድነው የምትጠሪያት ስትላት አንቺን ማን ጠራሽ? እየጠራኋት ሮማንን ነው ትላታለች። በዛ ልክ በጥፊ የመታሻት ለምንድነው ብላ ስታስጠነቅቃት አንቺ ምን አገባሽ ብላ መለሰችላት። ነይ እግሬን እንድታሽኝ እፈልጋለሁ ብላ ሮማንን ስታዛት ፍቅር ሩታ በጣም ተናደደይ። አንቺ ስራሽ የሷን እግር የማሸት ግዴታ የለብሽም ነይ እንሂድ